ሄዶ አያቸው፣ ጠየቃቸው። ተመስገን ነው የሚባለው። ይህንንስ ማን አየበት? ያው የትግራይ ህዝብ ፖለቲካ እየተሰራበት ነው፣ ሁላችንም እናውቃለን። በረሃብ ፖለቲካ እየተሰራ ነው። ትግራይ ብቻ ሳይሆን ኢትዮጵያም በሶሻል ሚዲያ እየተመራች ነው ባይነኝ እና የትግራይ ህዝብ ከኢትዮጵያ ያለው ግንኙነት እስኪ ቁርጥረት ድረስ እየተሰራ ይመስለኛል። ቁርጥ ብሎ ተቆራርጦ እንዲወጣ እያደረጉት ይመስለኛል። እኔ የሚመስለኝን ነው የምናገረው። እንግዲህ ቀይ ትግራይ ህዝብ ኢትዮጵያ የምትባል አንገሽግሻው አርሰ ውሳኔ ተወስኖ አዳነች አበቤና ብርሃኑ ጁላ እንዳሉት መገንጠል ከፈለጋችሁ የሚለው ነገር እየመጣ ይመስለኛል። መገንጠል ብቻ ሳይሆን ከኤርትራ ጋር ሁሉ ተቀላቅሎ የመኖር ይመስለኛል እንጂ ነገሩ በጣም እየተወሳሰበ ነው። በጣም እንዲህ ምንድን ነው እየተደረገ ያለው? ወዴት እየሄድን ነው? ይሄ አደገኛ ፖለቲካ፣ በጣም አደገኛ ፖለቲካ። እንዲህ የትግራይ ህዝብ እናት ነኝ የጅቦ ቅምጥል እንዴት አባቴ እንደምወዳት ይችልሽ እና ምን እየተካሄደ ነው? ሰዎች ምን እየሆንን ነው? ወዴት እየሄድን ነው? እንዲህ ይሻላሉ ወይ? እነዛ የተራቡ እናቶች ላይ እንደዚህ አይነት ፖለቲካ መስራት ተቃጺልና ነዲድና ሀሪርና ታይን ገብሮ ገዲፍና ይኩል ጠንጢና በትግራይ ስም የተዋጣው ብር በፌዴራል መንግስቱ አይሄድም ተብሏል። የፌዴራል መንግስቱን ደግሞ የትግራይ መንግስት ይለምናል። ህዝቡ መሀል ላይ ይጎዳል። እውነት በጣም ያሳፍራል። አሁን የትግራይ መንግስት እዛ ሄዱ ከተጎዱ ወገኖቻችን ጎን ቆሞ እንደዚህ አይነት ቪዲዮዎችን መልቀቅ ምናምን ምን ትርጉም አለው? እያችሁት እንዴት ክስት እንዳሉ እንዴት ፊታቸው ቤታቸውን እዩ እስቲ። አሁን ይሄ ቤት ነው የማገዶ እንጨት እዛ ደርድራ ተመልከት። ልጇ ሙቶባት አይኗ እያለቀሰ በዛ ላይ ደግሞ የማገዶ ጭስ አለ አይኗን በቃ አይነ ምን ግጨኛ ዘለግባ ተመልከቱ እንዴት አይነት መከራ እንደሚያሳልፍ። እዛ ደግሞ ወደ ሶሻል ሚዲያ በቃ እዩዋቸው እንዴት እንደሚሰቃዩ ወይ እናቶቻችን። ናፍቆቴ ትስቂያለሽ አይደል? አንቺ ምን አለብሽ? አንቺ ምን አለብሽ? ካሳይ ሀዌ አንተ ምን አለብህ? እውነት ውስጥ ግን ነው የሚያሞቁ። ቅስሙ ይሰበራል አንዳንዴ። ኤፍሬም አንተ እረኛ ወይ አባቴ፣ ይህ ህዝብ መቼ ነው የሚነካው? ሰላም ነው ወንድሜ። እንዴት ነው ወንድሜ? እንዴት ነው? አለን ወንድሜ፣ እንዴት ነው? ምንድን ነው እየተደረገ ያለው? ምንድን ነው? በጣም ነው የሚያሳዝነው። በቃ አሳዛኝ ነው። በቃ ይሄ አይ ኤፍሬም በጣም ነው የሚያሳዝነው አለ። ጨረሰ። ማዘንማ ሁላችንም ማዝነናል። እባክህ ፖለቲካውን እንዴት ነው የሚሰሩብን ነው በተራበ ወገኖቻችን ላይ። እሺ እህታችን ገብተሻል። ባህር ሻቢያ ባህር ናይና ትስቃለህ አይደለ አንተ ደነዝ አህያ። ዛሬ እንዴት እንደተናደድኩ ልነግራችሁ አልችልም እናቴ።
ኤርትራ ዛሬ ስትቀውጠው ያደረችው እንፈልጋችኋለን፣ እናጠፋችኋለን፣ እንመጣንላችሁ። እዛ የትግራይ ፖለቲካ አለ፣ በዚህ አማራ ፖለቲካ አለ፣ አብይ አህመድ አለ። ውጥንቅጣችን ለትግሬ ረሃብ ብርቅ ነው ትላለች። መብረቅ ቤተሰቦችሽ ላይ ይብረቅ፣ አንድ ሳያስተርፍ መብረቃዊ ጥቃት ቤተሰቦችሽን ይፍጃቸው። መብረቃዊ ጥቃት ድሮን ይፍጃቸው ቤተሰብሽን። የኔ ቆንጆ ለትግሬ ብርቅ ነው ያልሽው። ቤተሰቦችሽ እንዳለ ይለቁ፣ ብቻሽን ሀዘን ይጉዳሽ። አሜን በይ የኔ ቆንጆ። ለትግራይ ብርቁ ነው ረሃብ ላልሽው እንዷ አብይ አህመድ ሆም ብሎም ሆነ ተሳስቶ እንዲህ ቤተሰቦችሽ ለፋሲካ ለገና ተሰብስበው ፈንጂ ውረድባቸው እንዳለ በቃ ቤተሰቦችሽ ይለቁ። አምን በይ እስቲ። ይህንን ልመርቅሽ። ጠፋች። ይሄ ይሻልሻል። እንዲህ አይነት እርግማን እንድረግምሽ ነው አሁን በትግራይ እናቶች ላይ የምታላግጭው። አንቺ ገንገበታም ቆረቆንዳ ጥሩ ህይወት እንዳኖራችሁ ሰዎች እኔ ግራ እኮ ነው የምትገቡኝ። እከካሙ ጀሊያም 7 ቤተሰቦችሽ እያከኩ አይደል የሚኖሩት? እውነት ጠግቦ የበላ ቤተሰብ አለሽ? አበራባሽ ቢ ደግሞ ሊሳለቁ ሊያላግጡ ይሞክራሉ። ዞር ብለሽ የመጣሽበትን ቤተሰብ ብታይ አንገትሽን ትደፊ ነበር። ቅንድብ አማሮጊት እንዲህ ምን አይነት ጭካኔ ነው ግን እናንተ ያላችሁ? ምን አይነት አረመኔዎች ናችሁ? የእናንተ የማይጠረቃ ደም የማፍሰስ እንትን አዙሮ ሊደፋችሁ ነው አይደል? ሸለመጥማጥ ብልቂስ፣ አክቲቪስት ብልቂስ፣ እሺ አክቲቪስት ብልቂስ ብለው ያደጉትን ነው የሰጧቸውን ነው የሚሰጡ መልሰው። እንዴት ነጅቡ? ደህና ነኝ። ታደሰ ወረደ ናቸው። ይቅርታ አድርግልኝና ሳቄ መጣ። የአብይ አህመድና የኢሳያስ አፈወርቂን ግንኙነት እንዴት አድርገህ ታየዋለህ ሲባል እንደ ሸርሙጣ ግንኙነት ነው የማይሆኑ ነበረ። ከዚህ በፊት ሰምተዋል ስሚትሩ እና ያቺ ቃል ትዝ ብላኝ ሀሳብ ልሰጥ ነበር የገባሁት። ጅባው ለምንድን ነው እውነቱን ተናግረን የትግራይን ህዝብ ማናተርፈው? እስቲ እውነቱን ተናገሪ እስቲ። እውነትን ብናገር ደስ ይለኛል፣ ግን ካልተናገርሽ ታዲያ ምን ይሰራልኛል? አዳምጠኝ። ደጀን ያስፈልገኛል። ምን እንዳትፈሪ ተናገሪ። ምንም ደጀን ተው እንጂ ተናገሪ። ከለላ ያስፈልገኛልና ትናገሪያለሽ። አስወጣሽ። እሺ እናገራ። የትግራይን ህዝብ እውነቱን ተናግረን ምን አለ? ምን እውነቱን አውቀው ነው የሚያስርቡት? አውቀው ነው እንዲህ ጦርነት የፈጠሩበት? የታወቀ እኮ ከኢትዮጵያ ቁርጥ እንዲለት የትግራይ ህዝብ ከኢትዮጵያ ያለህ ነገር እርግፍ ብሎ ቁርጥ ካላለለ ኢትዮጵያ እኔ አገር የሚለው ነገር እርግፍ እስካለለ ያቺ ስሜት ከልብ እስካልወጣች ድረስ ያስርዋል፣ ጦርነት ያውጁባል፣ ያጋድሏል። ነገር እኮ ይሄ እኮ ነው እውነት እኮ ይሄ እኮ ነው። ትግራይ ዓባይ ሃገረ ትግርኛ እና ተፈጠረዩ የትግራይ ህዝቦች ከኢትዮጵያ ጋር አብረን እንኖራለን ምናምን የለም። እሱ ተሪፉ እሷ ከልባችሁ ሙጥጥ ብላ እስክታልቅ ድረስ አንዴ በረሃብ አንዴ በጦርነት አራችሁን መከራችሁን ነው የሚያበሏችሁ። የትግራይ ህዝብ ንቃና ትግራይ ዓደይ ዓርሰ ውሳኔ ሃገሬና ንኸንውን ምናመቺ ነገር የለችም። እሷ እንደ መቅመቅ አድርጎ አትራብም። ሙሉ ጦርነት ሁሉ አይመጣብም። እንዴ አንዳንዶቹማ ከአብይ ጋር ሁሉ ተነጋግረው ነው ሆን ብለው ነው ይባላል እኮ እንሰማለን እኮ ብዙ ያው ትንሽ ማህበረሰቡ ከኤርትራ ጋር ተቀላቀለ ሀገር ነው የምትሆነው እየተባልክ እኮ ነው። ትግራይ ትግርኛ ተናጋሪዎች እንደዚህ ነው በቃ እየተፈለገ እና እየተሰራ ያለው። የትግራይ ህዝብ ደግሞ ኢትዮጵያ የሚባል ፍቅር ካናተ እስኪወጣልህ ድረስ ጭሶ እናቴን
ግፍ ነው የሚሰሩበት ግፍ። እንደገና አስገባታለች ብልቂስ ጎበዝ አክቲቪስት፣ ሻዕቢያ አክቲቪስት እኮ ነኝ። ሻዕቢያ እኮ አክቱሞላታል እኮ ግን እሺ ማሬ ጭቦ ቅደም እንደምታስወጣኝ ታናድደኛለህ። ስታስወጣኝ ልናገር እንዲህ ያስፈል አችን ማነው ተከታትሎ ደዋችን የሆነ ነገር የሚያደርግሽ? ዝም ብለሽ አትናገሪ። እውነት ዝማ ጅቦ አቤት። ቲክቶከሮች እየሰበሰቡት ገንዘብ ተሰጠህ? ማንም ይሰጠኝ ነው ተሰጠ ወይ? ለትግራዮች ነው የምልህ። ለመንግስት ነው የተሰጠው። ከአራት ቀን በፊት ምን ስል እንደነበር ታውቃለህ? ቡላላን አፌን አዘጋኝ። ተመድ ቤት ገንዘቡ እንዴት ነው የሚደርሰው? አሁን እንደሞት አይነት ትንበያ ልተምነብኝ ነው የመጣሽው? እንዲህ ብዬ ነበር እንዲህ ሆነ። አሁን ዝም ብለሽ ያለውን ነገር አትናገሪም? ቀጥይ። እሺ ግማሹን በአረብኛ እነግርሃለሁ። እባክሽ በአማርኛ ተናገሪ። አረበኛ ለአንተ ነው የምነግርህ። ኧረ በእናትሽ ምን በልቂስ እኔ ግን በዚህ ሰዓት የኢትዮጵያ ማህበረሰብ እንዴት ነው አሰብን ለመጠየቅ የደፈረው? መንግስት እኮ ነው የደፈረው። የኢትዮጵያ ህብረተሰብ አልደፈረም። መንግስት ምን አግኝቶ ነው የደፈረው? ምንም አባሽ አታመጭም ነው የኢትዮጵያ ህዝብ። ጮሽ አልጮሽ ምንም አባሽ አታመጭም ነው የደፈረው። ይሄ ነው እንግዲህ። አየህ አንተ የምታውቀው ነገር አለ ማለት ነው። አንተ ራስህ እጅ አለበት ለመደበቅ ምናምን እንትን እጅሽ ይሰበር ፈራ አባሽ ቢል አንተ የምታውቀው ነገር አለ። እኔ የማውቀውማ የኢትዮጵያ ህዝብ ከትግራይ ህዝብ ጋር ቁርጥርጥ አድርገው አርሰው ውሳኔ ተወስኖ አባይ ሀገረ ትግርኛ ኤርትራን ደግሞ አሁን ኤርትራን አሰብ ምናምን ይሉት እኮ አሰብን ፈልገው አይደለም። ኤርትራ አሁን ተዳክማ የለ ኤርትራ ወጣቶች አልቀው የሉም ስደተኞች አይደሉም። ሆም ብለው አብይ አህመድ ጋር ጋጥሟታል ኤርትራን። ከዛ ድክምክም ካለች በኋላ ትግራይ ትግርኛ ብለን እንጠናከር ምናምን ሓድሽ ትወለዶ ናይ ትግራይ ህዝቢ ተጎዲኡ ናይ ኤርትራ ህዝቢ ተጎዲኡ ፀለአና ናይ ሓባር ብደርግ ጊዜ አገር የመሆን እልማችንን ያፈረሰብን አሁን በአብይ አሕመድ ሓደ እንሆናለን ብለው ጥንክርክር ብለው ሀገር ሁኖ ምናምን እንዲኮ ነው እኮ እንዲኮ አማራውስ ይላል። አማራው ደግሞ ወሎን ግንጥል አድርገው እንግዲህ ኦሮሞ ያደርጉታል። እንግዲህ ጎጃም ጎንደሬን ይዘህ ደግሞ እንደገና እንደዚህ በቃ የለም። ሶማሌላንድ በእንትን እውቅና አገኘች አሉ በእስራኤል። ተመልከቱ። ነገር እኮ እየከፋ እኮ ነው የሞጣ እኮ ነገር እኮ እየከፋ እኮ ነው። እና ይሄ የትግራይ ህዝብ ለ30 ምናምን ዓመት ኢትዮጵያዊ መንፈስ ልቡ ውስጥ አለች። አገር የኢትዮጵያ የምትለዋለች። እሱ ሙጥጥ አድርገው አንዴ በረሃብ አንዴ በጦርነት ከልቡ ውጥት ያደርጓታል። ኢትዮጵያ ምን አደረገችልኝ ይለዋል። ከዛ እየወጡ እኔ ሞትኩት እኮ ትግራይ ሀገር እንድትሆን ነው ይባል። ወንድሜ የተሰዋ እኮ ትግራይ ሀገር በቃ ይሄ እኮ ነው የሚፈልግ። እና የትግራይ ይዞ አሁኑ ነው ቁርጥ አድርገህ እኔ ትግራዋይ ሀገር ትሆናለች ብለህ ተነስ። የዛኔ አብይ አህመድ ይላል። እንግዲህ ይሄ እኮ ነው ሌላ ነገር የለው እንጂ አሁን እንደ አዲስ መጥቶ አብይ አህመድ ወርዶ ስልጣን ተቆጣጥረ ዋይዞ ይኸውን ኦሮሞስ ዝም ብሎ ይሰጣል። ተሞልሶ እዛ የነበረበት ነገር ይሞለሳል። አይሆንም እኮ አይሆንም እኮ የማይሆን እኮ ነው ወንድሞቼ። የሞጣ ፖለቲካ ትንታኔ እኮ ነው። ባኒ መጣ። ባኒ ቪዲዮ ነው የሚከፍት። የብልቅሴ ዘመድ እንዴት ነህ? ጫጫታ አታብዛብኝ። ምንድን ነው ሀሳብ ልትሰጥ ነው ይመጣ? አዎ አይ ምን አልክ? የተመቸኝ ነገር የትግራይን ህዝብ ሊያሰቃዩት ነው እንደዚህ አቅደው ምናምን አልክ። እሺ ጥሩ። ታዲያ የትግራይ ህዝብ ለምን እኛ ከኢትዮጵያ ወገንን ብሎ ለምን ሰልፍ አይወጣም? ለምን ዝም ብሎ ያል? የትግራይ ህዝብ ጭራሽ ከአንተ ጎን ይሰለፍ እበት። አንተ አንዱ አደለ የትግራይ ጥላቻ ያሰከረ የሚራቡት ምናምንን እየወጣ የምታላግጥ ደነዝ። እንዴት ነው ከአንተ ጎን የትግራይ ህዝብ የሚሳተፈው? እንዴት ነው ከአንተ ጎን ሆኖ?
አንተ ባኒ ቀውስ ነህ እንዴ? ደደብ ነህ እንዴ? አፈር ብላ። የትግራይ ህዝብ ወጥቶ ከኢትዮጵያ ጎን ነን ለምን አይልም? በሁለት ቢላ ልታርደው፣ በአንገቱና በሞጅራቱ ልታርደው። አፈር ብላ። እንዳንተ አይነቱ ቁርቁ እንዳከሆነ የትግራይን ህዝብ ከኢትዮጵያ አግልሎ ተውት። እሱ እናንተ ወዳጅ አይደለም። አቤት ጅቦ አቤት። የትግራይን ህዝብ ይቅርታ ልጠይቅ ነው። እንዴት ብለን ይቅርታ የምጠይቀው? በቃ ለበደል ነው በደል። እኛ አዲስ አበባ ልጆች የትግራይን ህዝብ በድለነዋል ባለማወቅ። አንተ የተማርክ ሰው ነህ። እናቴን ያሸልማል። እስቲ ወርቅጭ ዋንጫ አቃብ። ይቅርታ። ኧረ ቆይ አንድ ኮፍያ ልስጥ። ምንም አትስጠኝ፣ ተክለ ሃይማኖትን አትስጠኝ ጅቦ። የትግራይ ህዝብ ይቅርታ። እኛ አዲስ አበባ ልጆች ባለማወቅ በደልናችሁ፣ ይቅርታ። ግን ይቅርታማል ካላልክም ገዢው መንግስት 100 ዓመት አለው። 100 ዓመት ባጭር እንኳን በትንሹ እሱ ፈጣሪ ነው የሚያውቀው። ግን ይቅርታ መጀመሪያ ይቅርታ አድርጉልኝ። አሁን ገዢው ይቅርታ አድርጉልኝ። ይቅርታ ምንም ግዴ የትግራይ ህዝብ እኮ ለይቅርታ እኮ ይቅርታ ይላል እኮ። ግን 100 ዓመት አሁን ያለው መንግስት የአዲስ አበባ ልጅ 100 ዓመት እዛች ቁጭ ባላቸው አንድ ዓመት ካለ ይጨርሰናል። እናቴን 100 ዓመት እናቴን እየቆለድ ካለ ፈጣሪ ነው የሚያውቀው። ግን የትግራይ ህዝብ አሁንም ብለው የትግራይ ህዝብ ይቅር ብሎልሃል። አንድ ኮፍያ ሰጥቻለሁ። አብይ አሕመድ መቼም እሱን የመሰለ ነው የሚታካ። እሱን የመሰለ ታሞ እንኳን ቢሞት 4 ኪሎ እንገባለን ምናምን የለም እኮ እራሳችን እኮ እኛ ሰሜኖች ይህን ጉዳይ መጣ። ስድብ፣ ሰውን ማሳነስ፣ ሰውን ዝቅ ማድረግ በኦሮሞ ያላላገጠ ያልተረታለ እንዲ ኦሮሞ እናንትን እናንትን ገለናንትን ምናምን እያለን በገዛ እጃችን እነሱም ጥርሳቸውን ንክስ አድርገው አሁን የደረሰብን እኮ ትንሽ ነገር እኮ ነው ማለት እንጂ ለ100 ዓመት ሲሰደቡ ሲቆጠቆጡ ዝም ብለው አንገታቸው አድፍቆ አሁን ስልጣን ላይ ሞቱ እና እናውረድና እንደገና እንስደብህ ነው። የ7 ዓመት ልጅ ነው የሚዋጋ። አትቀልድ ጅቦ። መርዝ አትርጭተው። መርዝ አይደለም እናቴን ያለ ነገር ቦሎ ያልተረታለ ያልቀለዳለ። አሁን ወያኔ ማሪኝና ነይ ግዥኝ። ወያኔ ወደ አዲስ አበባ ዞር ብላ ተሸናም ሽንቷን። ወያኔ አሁን እየሰራች ያለችው የትግራይ ህዝብ እንዴት ነው ከኢትዮጵያውያን ጋር የሚቆርጥለት? በቃ እያቀሳሰረች ነው። አየህ ርቦ ብርህን አገዱብ ኢትዮጵያውያን። አየህ የሚሰሩ ኢትዮጵያን እያለች እያሳየችው። አየህ ኢትዮጵያን ተባብረው ሲወጉ አየህ። የትግራይ ህዝብ ለማጥፋት የብሔር ብሔረሰቦች ክምችትና ጥርቅም ምናምን እያለች እያሳየችው ነው። ህዝቡን እያስተማረችው እኮ አርሰ ውሳነ ሀገር ክን ከውኒና አብይ አህመድን ጥለን 4 ኪሎ እንገባለን። እኛ አዲስ አበባ ልጆች ይቅርታ እንጠይቃለን። ምንም አትለውጡ። ካሳ ወይ አይናይ ሓቂ ድያ ኦሮሞስ ሕጂ ስልጣን ገዲፉ ከም ቀደም ክፅረፍ ገለ ክወርደልካ አላየም እንዲ በቀደም ሽመልስ አብዲሳ የኦሮሞ ልዩ ኃይል ብሎ ያስመረቀው አረንጓዴ ልብስ አልብሶ እናቴ የሳውዝ ኮሪያን እንትን እኮ ነው የሚመስሉት። ጭብጭብ በአደባባይ እኮ አረንጓዴ ቢጫ ቀይ ማለት ያው እኮ ግን ኦሮሞች ይመቻቸው እናቴ። አንዳንዴ ምስኪን እኮ ናቸው። ጅቦ መሀሪ ነው ይላል። እንደዛ ቅሌታቸውን አከናንበን እኛ ሰሜናውያን በስድብ እነሱ በድሮን መጡልን። እናና ስልጣን ልቀቅ ብትለው የሚለቅ ይመስላል። ጋዜጠኛ ብታመጣ ሎቢስ ብትቀጥር አሜሪካ እንትን ብትል የሽምቅ ውጊያ ብትገጥም
እኛ በምላሳችን ይቀልድ፣ እነሱ በድሮን ነው የሚቀልዱብን። ሬክሰን ፌክሰን ሴክሰን። አሁን ዝም ብለሽ አዳሚ የትግራይ ፖለቲካውን ማየት ነው መከታተል ነው። እሱ ነው የኢትዮጵያን ፖለቲካ የሚቀይር እሱ ነው እንጂ አብይ አህመድን መጣል ምናምን እንደዚህ ወደ 4 ኪሎ መምጣት ምናምን አዲስ አበባ እኔ አዶናይ ራሱ አይመቸኝም። እዚህ አዲስ አበባ ያሉ እኔ በተለይ ተጋሩ ነው ወደ አዲስ አበባ ምናምን የሆነ እንደዚህ የሚያስቡ ሰዎች አሉ። ይህ የማይዋጥልኝ አማርኛ የማይዋጥልኝ በቃ ወደ ትግራይ ፊትህን አዙር አባቴ፣ ወደ ትግራይ ስራ፣ ስለ ትግራይ አስብ፣ ስለ ቋንቋ ተጨነቅ፣ በቋንቋ ዝፈን። አሁን አዶናይ ከስህተቴ ተማርኩ ብሎ መዝፈን ነበረበት። ያንን ሁሉ ሚሊዮን ብር ካስበላ በኋላ አትደይ ማዕረይ ማዶ ዘለኺ ይናፍቃል። እንዲህ በትግርኛ ቢያንስ ቢዘፍንስ እንደ ሌላው ይቅር። 16 ሚሊዮን 600,000 ለመንግስት አሳልፎ ከሰጠ በኋላ ከስህተቴ ተምራለሁ። ምንም አትማርም አንተ ከስህተት። አሁን ከስህተት ለመማር ሞቀሌ ሄደህ ሞቀሌ አዲስ ዘፈን አታ ህዝበይ ይቅርታ ግበረለይ ናሰተ 6 ሚሊዮን ንመንግስት አረኪበ መፅኣለክ አደናየ እንጎ አይፍስስ አነስስስ አዲስ አበባ መፅኤ ልክስክስ ዘይጠቅመኒ ኮይኑ ዘይኮነ ኮይኑ መቀለ አብያሎ ያረዳ ልጅ 07 መፂል ወገሚ በቋዮ ኢሳያስ አፈወርቂ ራሱ በትግርኛ ተዛረብ፣ በትግርኛ ሕሰብ፣ በትግርኛ ተናገር ያላለው ነገር የለም። ትግርኛ ኣብ ቋንቋ ከፎከስ መነቀቅሒ ዘረባ በትግርኛ አታ ሰግጥ አላፈምስ ናይ ትግርኛ ቋንቋ ህዝባዊ ሓርነት ሃገሪና የሚለውን ነገር አታነቃቀሙ ይገብታል። 16 ሚሊዮን አስበለተብን። እዛ ደግሞ እንደገና ሌላ አማርኛ ጨዋታ። ይሄ ፖለቲካ ነው፣ እናቴም ፖለቲካ ነው፣ ኃይለኛ ፖለቲካ ነው። ዜድ ገብታለች። ዜድ ወይ መዓልቲ ማን ነው? ማሪ ብላችሁ ልትሞት ነው ወይ? ማሪ ሰላም ዳኽም ይዕልካ ደሓንዱ ዕልክ ሽኮር ኢላ ከበይ ማለና ከመለኻ ጽቡቕ ማሪ ደሓንዱ ጽቡቕ ሓሳብ አስተያየት ኣለሽ? እንታይ ዳ እዩ ዝፎቶ እዚ? መሓሪ ትራክ መሓሪ ናይ ብሓቂ ላ ኣይመስለኝ ንሱ ይኮነ ቀደም አሜሪካ ከመግባቱ በፊት ጽቡቕ ነይሩ። ቅድሚ ምእታይ ኣብ ኣሜሪካ እንታይ አሜሪካ ምስኣት መሊጡ ሕሙም መሲሉ ግንባራም ኮይኑ አትፈልጥ ትን ጥራሕ እዩ ዝቀሪ ዘሎ። ኮማንደር አንበሳይን ካልሰጠኝ አንተ ልጅ በእንደነዚህ አይነት ነገር አልፋታም። እሺ ፖለቲካ አስተያየት አለሽ? የኔም ቤት አምን ሰላም ከብካያት ያች በሐይ ሰላም ኪብዛህ ዜዶ ማዕረኝ አይተጥፈይኺ ተመላለሲ አራሽ ወይታው ሕራይ ትበል ክደይ ማርያም ማዕረኝ አይ ትግርኛ ካሳይ ጀነራል ጅቦ አሜን ነው አለና ደህና ነህ? እንዴት ነህ ልኝ? ጀነራል ብለህ ታስበላኝ ነው እንዴ? አለሁልህ። ምንም ችግር የለውም። ማንም ዝተማረኻ እኳ ጀነራልነት እንዳወሰደስ እስኻ ኣብ ምንም ዘይተሳተፍ ሰብ ትንእሰቃ እዩ ግደፍ ዝሓው። እሺ እንዴት ታየዋለህ አሁን ያለውን የፖለቲካ የሆነ ውዝግብግብ ያለ ነገር በቃ አይ ፈራህ ኮማንደር አንበሳይን ካልሰጠ አበባ ትበትን። እዚህ ቀጥል እስቲ ሀሳብ ስጥበት።
አንተ ቃል ጅቦይ ገብቶልኝ አንበሳይን ሸመጠጠኝ። ንዓ ኮማንዶ ሃቦ ዋ እንታይ ማለት እዩ ዝኸ ቃል ኣቲኻ እንድሕሪት የላይ ነጊረካ ድማ ኮማንዶ ናተይ ተምሃሪ ትፈልጥ ዲኻ ጅቦ የተረገመ እኮ ኧረ ሳበው ያመጣዋል አንበሳውን እኔ ፊት ቃል መግባት አለበት እስቲ አንተ አሁን ሐሳቡን ስጠኝ እስቲ አሁን ምን መሰለህ እኔ እያየሁ ጅቦ ሓወይ ሓደ ነገር ክነግረካ ትግርኛ ምክንያቱ መብዛሕትኡ ነገር ኣነ ብዚ ክዛረብ ኣይደለን ግን ፖለቲካ ትግራይ ወዲቑ እዩ እመን አይመስለኝም ኖ ወዲቑ እዩ ንምንታይ ወዲቑ መሲልካ ሕዚ ንኣብነት ሓፍ በጠቕ ተበለ ምንም ዘምፅኦ ነገር የለን ኣብ ክሊ ኣብቲ ናይ ባዕሉ ሳይክል ተዘይኮይኑ ካብኡ ወፂኡ ብዙሕ ወርቃማ ዕድላት ዝበልዐ ብዙሕ ወርቃማ ዕድላት ዘባኸነ ናይ ፖለቲካ ሓይሊ ስለ ዝነበረ ብትግራይ ብጣዕሚ ዘሕዝነካ ኣነ ቀደም ሕዘ ይኮነን ቅድሚ 2 ዓመት ገለ ውዕሊ ፕሪቶርያ ምስ ተፈረመ ተጋሩ እንታይ ዓይነት ኣንፈት ክንኽተል ከም ዘለና ብደንብ ጌርና ዲስከስ ንገብር ነርናና ካብቶም ኣብ ስልጣን ዘለው ሰባት ብዝበለፀ እንታይ ክመፅእ ከም ዝኽእል ተረዲናሲ ብዙሕ ነውግዕ ነርና ኢና ሕዝም እንታይ መሲልካ ጅባሖይ ኣብ ትግራይ ሓንቲ ነገር ተዋፀና ብሄራዊ ፃውዒት ጌርካ ተጋሩ ሰብሲብካ ተጋሩ ካብ ዝኣቲናዮ ዘለና ፖለቲካዊ ውድቀት ከመይ ንውፃእ ኢልና ገዛና ዓፂና እንድሕር ዘይመኺርና ትርጉም ዘለዎ ፖለቲካ ክንሰርሕ ይንኽእልን ኣብ ውሽጢ ትግራይ ፖለቲካዊ ሓድነት ክፍጠር ኣለዎ ፖለቲካዊ ሓድነት ማለት ፖለቲካዊ ሓደ ዓይነትነት ይኮነን which means ኣብ ክሊ ትግራይ ግን ክትረዳድአሎም ዝግበአካ ፖይንታት ምሁራት ካድዮም ሓረስቶት ካድዮም ዲያስፖራ ካዲ ሰብሲብካ እንታይ ንውፃእ ኩናት ይምፃእ ሰላም ይምፃእ ከም ህዝቢ ከም ተጋሩ ክንዋፅኦ ተኮይና ክንዘራረብ እዩ ዘለና ተሓደ ኮርዩ ተሓደ ፀግዑ ሒዙ ዝኸይድ ትኸውን ትግራይ የላን ተረዲእካ ድዩ ስለዚ መጀመርያ ኣነ ኣብ ታሪክ ትግራይ እንድሕር ሪኢኻ ተጋሩ ብናይ ደገ ሓይሊ ተሳዒርና ይንፈልጥ ብናይ ባዕልና ፖለቲካዊ ውድቀት ግን ኩል ግዜ ንደጋዊ ውድቀት ዝተጋለፅና ማሕበረሰብ ኢና ስለዚ ካብኡ ክንወፅእ ተኮይና ውሽጣዊ ፖለቲካዊ ምትዕራያት የድልዩና ውሽጣዊ ፖለቲካዊ ምትዕራያት ተገይርና እንደገና ናብ ደገ ነሰግሞ ፖለቲካ ዕውት ይኸውን ማለት እዩ ተረዲእካ ዶ ዝሓወይ ሶ ብዩ እምበይ ደኣ ከምዚ ሕዚ ንኸደ ዘለና ጥራሕ ልክዕ ይኮነን ምንም እንትን የብሉን ፕላን ቢ ክህልወና ኣለዎ አሁን ምን መሰለህ የትግራይ ፖለቲካ ውድቋል እንዳትለው ወይ አንተ ጅወት ይኸንዲኻ አዎ ኣታ ኮማንዶ ቃልኣቲኻስ ተሕፍረኒ ኣነሲ ክነግረካ ካብ አንበሳ ላዕሊ ሂበዩ ምስጋና ዝይብሉ ውሸት ትግራዋይ ከም ጅወር ይፈልጥ እናቴን ውሸት ካብ አንበሳ ላዕሊ ሂበዩ ይኸው አዶናይ ያሸንፋል ኣነስ ደግሞ ይሸነፋል በሚል ንዓኸ ነገርካ መጀመርያ ከማ ሓቂ እዩ አዶናይ የሸንፍ ኢሉ ጅቦ ኣነ ከዓ ታሩቲናት ባተሽንፍ ገለገለ ኢልዮ ካብኡ ድሓ ኩነታት ርኤ ከም ዝሽነፈ ይጠበቅ ጅቦ ሓወይ ገፁ ከፊት ነይሩ ሕዝዩኒ ድሓን ጅቦ ሓወይ ጥራሕኻ ካብ ትርፍ ንእሽተይ አንበሳ ክበካ ኢለ ንእሽተይ አንበሳ ሰይደሉ ቅድሚ ምሽናፍ ነኛ አሸናፊው እናቴን እኔ ነኛ አሸናፊ ኣጨርቢርካ ኮማንዶ አጨርቢሩ ካብኡስ ክልተ አንበሳ ክልተ ንእሽተይ አንበሳ መጀመርያ ኣንበሳ ዲ ነይሩ ዝተዋዓልኹሞ ኣንበሳ ዲ ክልተ አንበሳ ገፁ መፅ ማርያም ዝበሃል ደቃት ኣንበሳ የለን አንበሳ ተይልካ አንበሳ አንበሳ ነው ያለኝ እናቴ አንድ አንበሳ ማለት አንበሳ ተኮይኑ በአንበሳ አትቀጣ ሕዝብ ስማ በቃ የምትፈልገው ላይች እንደ ድሮ ገራጥ እየሰጠሁት አንበሳ አልፈልግም ሰብስብ አድርገህ ስጠኝ ነው አይደል አንበሳዬን ነው የምፈልገው የኔ አንበሳ አቦ አንበሳ ቁማር ነው ይሄ ሰብስብ አድርገህ ልስጥህ ነው የተበላኸውን ነው አንበሳውን ታወርዳለህ በቃ ካልሆነ በቃ ሁሌ አልፈታም እሺ ጅዋሐዊ በቃ አሁን ወደ ፖለቲካ እንሂድ ያማለ ቀረ ምን መሰለ ካሳይ ሐዊ ይሄ ትግራይ ህዝብ ከኢትዮጵያ ህዝብ እንዲቆርጥለት እየተደረገ አገር የሚወድ ይመስለኛል እየሰማሁ ነው ጅቦ ሚታርጌ ልስማህ ብዬ ነው የሚደረገው ነገር እንደዛ ነው በቃ ከኢትዮጵያ ያለን ነገር ያበቃና ይሟጠጥና ከኤርትራ ጋር የምንቀላቀል ሁሉ ይመስለኛል እናቴን ኤርትራ ያለችበት የፖለቲካ የቢሆን ኢፍ ሲናሪዮ አይ ላይክ ዳትስ ዋይ ቅድም ፕላን ቢ መኖር አለበት ያልኩም ሲናሪዎችን ማቅረብ አለብን ማስቀመጥ አለብን ኦፍ ኮርስ ኤ ቢ ሲ ዲ ብለን ማስቀመጥ ነበረብን ግን
ዋን ወይ ነው እየተከተልን ያለ ነው። ገባህ አይደለ? ፖለቲካዊ አካሄዳችን ከኤርትራ ጋር አንድ ላይ የምንሆንበት ተወው፣ ሩቅ ነው። እኔ እሱ ጋር ገና አልደረስኩም። ቅርብ ነው እንጂ አሁን ኤርትራ ላይ የሚደረገውን ነገር ስታይ እኮ በጣም የቀረበ ነው የሚመስልህ። እንዳይመስልህ ጅቦይ። አሁን ይሄ ማህበራዊ ኣነስ ሓደ መዓልቲ ጅቦሲ እንታይ ካብ ትግርኛ ዘይትዛረብ ኩሉ ሰብ ክሰምዖ ግድን ይብል ኖ ሕይ ክሰምዕዎን ዘይክሰምዕዎን ዘይንድልኽ ኣለና ሓደ መዓልቲ ትግርኛ ኩሉ ሰብ እዩ ትግርኛ ዝሰምዕ ኦሮሞ እውን ትግርኛ ብድምፅ ይሰምዕ ኩሉ የሰምዕ አንተ ግን ተመቸወኒ ነገር ነው ተኣኻል ኢልካ ነርካ በነገራችን ላይ አለቃ ነው ይሄ ግን አለቃ ነው እና ካሳይ እኮ በደንብ እኮ ነው የማውቀው የጌታቸው ረዳ ቀይ ካሳይ ግን አለቃ ኧረ እኔ አይደለሁም ጅቦ ተሳስተሃል እዛ ጋር ካሳይ ትልቅ ሰው ነው እናቴን አውቀዋለሁ እንዴ ትልቅ ኖ ማርያምን እውነትክን ነው ብራዘር ናይ ብል አዲስ አበባ ኩዕለ ይፈልጥ ናይ ፈለጥ ናይ ነገድፍናላ ሕድራይ ኢልናለን ሕደገና ባጅቦ ከዓስሽ ነጊድካ ዲ አዲስ አበባ ከም ትነብር ታይሞ ኣነ ወደ ዝነብር ንመን ይሓወ ኮይነ ኣነ አይደን ነው እጅቦስ ከመይ ይፈልጥ ግን አይት ዝብሎ ዘሎ ግን ልክዕ ይኮነኒ ኣነ ይብለካ ኣለኹ ባይዘወይ ጅቦ አንድ ነገር ልጨምርልህ ስማኝ ስማኝ አንድ ነገር ልጨምርልህ እኔ ቲፒኤልኤፍን የምቃወመው ደብረጽዮን ጌታቸው ፈትለ በሚል አይደለም በአይዲዮሎጂ ነው የምቃወመው ስለዚህ ጌታቸውን ቢሆን ቲፒኤልኤፍ ያደገ ሰውዬ ነው ለምንድን ነው ጌታቸውን የምደግፈው እኔ ፎርዋት በዛ አይዲዮሎጂ እነዚህ ሰዎች እኮ መጠየቅ ያለባቸው ሰዎች ናቸው አውሽጥና ንጎረው ከሕቶት ዝግባኦም እዮም በዚህ አጋጣሚ ኮሎኔል ነው የወጀን ኮሎኔል ካሳይ እሺ ስለ ስርዓት ሳውስት ትልቅ እንትን ኦኬ ጅቦ አንድ ነገር ልንገርህና ልወርድ ነው ጂቢ ብላ አንበሳውን ሳሰጥ እንዳትወርድ አዲስ አመት ከሚኪ አሳርቀኝ እሺ ተጣልቻለሁ ሚኪ አንተ ሚኪ አወቀው አይደል አሜሪካ የሚኖረው ልጅ ኣታ ኮማንዶ ሰብ ብጥሜታው ዝሞተሉ ዓለም ስኻ ሰብ ኮሪኒ ኢልካ ትሓዝና እንታ መናጢ ኣውርዶ ማጅቦን እዚ ዘልዛል ይህ ልጅ እኮ ጤነኛ አይደለም ግን ታውቃለህ አንተ ነው የምታሰማራው አይደል ክፉ ሰው ሞጣ ቤት ገብቶ ገና እንገላቸዋለን ይላል አንተ ሞጣ ቤት ለው አይ አምላክ እስራኤል አክቹዋሊ ክልተ ነገር ኢለኮርድ ኣያጅቦ ኣነ ብጣዕሚ ዘድንቐካ ኣክቹዋሊ ኣድናቆተይ ክነግረካ ንምንታይ ከም ዘድንቐካ ሲሪየስሊ ንምንታይ ከም ዘድንቐካ ትፈልጥ ኢኻ ፅሒፈልካም ነይረ ረአዮ ይትረአዮ ሪኢካ ኢኻ ምስለኒ የስ ሪኢካ ኢኻ ግን ብዙሕ ነገራት ነይሩ ነውግዑ ኣብዚ ክውግዑ ዘይግብኦም ብዙሓት ነገራት ኣለዉ ሓደ ግዜ ናብ ዕዳጋ ሕዝካዮ ትመፅእ ኩሉ ብዘይ ዝርዘር ይዎ ዶ ግን ንዓኻ ንምንታይ የድንቐካ መሲልካ ኣነ ሕዘ ይኮንኩን ቲክታክ ይኮንኩን ዝፈልጠካ ፀኒሐ ካብ ዝፈልጠካ ጀስት ሓደ ግዜ ብደርፊ መልክዕም ብግጥሚ መልክዕም ፖለቲካ ኣርቲኩሌት ዝገብር ሰብ እንተልዩ ናይ ፖለቲካ ኣርቲስት እዩ ዝበሃል ሱ ተረዲካ ድዩ ብብዙሕ መልክዑ ምስሓቅ ትገልፆ መገላልፃታት ኣይላይክ ዘም ሓደ ግዜ ግን ኣብዚ ፓብሊክ ለይኮነስ ንዓኻ ክብለካ ዝግበአን ነገር ግን ኣሎ እሺ ይሞችኻ ግን ትቆልዓ በቀደም ያሕዝኒ ቪድዮ ሪኣ ኣይነበርኩን ላይ ብታእቲ ተለካ ባርቹ ዝበሃል ቆልዓ ናይ ሰበይቲ ቁሑል ሸጥ ተኣኻትሎ ነርካ ወደይ የሚስቴን ዕቃ እንዳለ አውጥቼ እሸጣለሁ እያለ አልሰማሁም ኧረ አንተ ያረግ እሱን አይቼ ማን አገናኛቸው እነዚህ ሰዎች ታናዱ በጣም ጎድተዋለች ግን ታውቃለህ በጣም ነው የተጎዳ በጣም አይ ኖ በጣም ኢንቨስት ገሩ ላይ በጣም ማለት እዩ በጣም ድማ ዘህዝነና ንብረቱ እንዳላለ ምናምን ሲል ነበር ዳርስ ሓንቲ አረጊት ፓንት ሒዙ ሰይሸጣን ይብል ነይሩ ሞታ አይፈቅረ ለው ወዲ ጠረኗ እንደዚህ ጋር ያለ ይላል ጠረኗ ስላለ አልሸጠውም ምናምን ይላል ክስሐቀ ይግበአንን ግን ታይሙ ትገብር ኤኒዌይስ ተጫወት ጅቦ ሓወይ ግዜኻ ከይወደልካ ቴንክ ዩ ሶ ማች እሺ ካሕሳይ ሓወይ ይመች
በዚህ አጋጣሚ ካሳይ ትልቅ ሰው በጣም ትልቅ ሰው እናንተ ማትገምቱት ሰው ነው። ጀለሶች እና አብይ አህመድ ቢሮ እየሄደ ነው የሚቆጣቸው። ብደደብ እንደዚህ ለመግለጫ የሰጠው ምናምን ሀገር ለመሆን ነው እንጂ ጃስበልልን ያልን ዝም ብለህ አፍ እንዳመጣልህ ትጨዋለህ እንዲህ ምናምን ብሎ ይቆጣሉ ሁሉ የጌታቸው ቀኝ እጅ ሆነች እና እኔ ኮማንደር ጋር እንዴት እንደተዋወቁ ነገር ኮማንዶ እኮ እብድ እኮ ነው። እብድ ይሄ ባለ ታክሲ ሯ እንኳን ደህና መጣ። እንዴት ነህ? አማን ነው። ፖለቲካ እያወራው ነበር። ትሳተፋለህ? እኛ ሀገር እኮ ከባድ ነው በእናትህ። ለምን ይከብዳል? አገሩ የሁላችንም አይደል እንዴ? አንተም የኔም የሁላችንም እኮ የሁላችንም ነው። ግን የዳቦ ዋስትናዬን አላረጋገጥኩም እና ልመና ላይ ነኝ። ያጅቦ እኔ እኮ በጣም ነው የምትመቸኝ። ልመና ላይም ብትሆን ህመም ላይም ብትሆን ስለ ሀገር እኮ ያገባል ማውራት አለብህ። የምትፈራው ነገር ያውም ለአንተ እኮ ክብር እኮ ነው። ስለ ኢትዮጵያ አውርተህ ብትታሰር ትልቅ ክብር እኮ ራው ነው። ግን በእናትህ ልጆቼን ለማን አደራ ልስጥ? እንዴት ለማን መሞትህ አይቀርም አይደለ? አንተ ሟች ነህ። ነገም ከነገ ወዲያም ልጆችህን ፈጣሪ እንጂ አንተ አታኖራቸውም አሁንም። ኦፍኮርስ። እና ስለ ፖለቲካው ለምንድን ነው የማታወራው? ምን ብዬ ልጀምር? ምን እየሆንክ ነው አንተ? አሁን ፖለቲካ የሚጀመረው እኮ ከቤት እኮ ነው። አንተ አሁን ልመና ላይ የወጣበት ታክሲ ላይ የወጣበት አንዳንድ ነገሮች አሉ። ክስ አለ፣ የትራፊክ ብዙ ነገር አለ። ፖለቲካ እኮ ከቤት እኮ ነው የሚጀምረው። ከኩሽና ይጀምራል ፖለቲካ። ኦፍኮርስ። እና ኩሽናዬን አዞሬ ላሳያችሁ። ኩሽናዬን ላሳያችሁ። ይሄው ነው። ከዚህ በላይ ፖለቲካ ነው? እዚህ ቤት ውስጥ እንዴት እኖራለሁ ብለህ መንግስት ጋር ኳ ማለት ነበረ። ምንድን ነው? እኔ ከአይጥ ጋር እንዴት በ30 ዓመቴ እንዴት ከአይጥ ጋር እኖራለሁ? 20-30 አይጥ አለ። ምንድን ነው ባለስልጣናቶቹ እንዴት አይነት ቤት ውስጥ ነው የሚኖሩት? አንዳንድ ይሄ እኮ ራሱ አንዱን የቻለ ፖለቲካ እኮ ነው። ወጣት ደግሞ በዛ ላይ ስለ ሀገር ይገባል እኮ። ሀገር እኮ ሀብታም ሀገር እኮ ነች። እንዘምታለን እንግዲህ ይዘመታል። እራት ነው ይዘመታል። ለኑሮ ለችጋር የት ይቀራል? እንዘምታለን። ለማንኛውም እስኪ ፖለቲካ እየተነተንኩ ነው። በኋላ እንገናኛለን። አስተል ይማቻለ ካንተ ጋር እኔ ይጫው ኮጆሮ ያሳየኛል እንዴ? እንዴት ነው የማይመለከት? ያገባል አያገባኝም ማለት እንዴ? እዚህ በድህነት አለንጋ የምትገረፈው እኮ የሀገሪቱ ፖለቲካ እኮ ነው የሚረብ ራሱ የፖለቲካ እንትን ነው። ኧረ ፈጣሪ ምን አደረጉ ምናምን አንዳንዱ በጣም እኮ ነው የሚገርም። ችግሩን ወደ ፈጣሪ፣ ረሃቡን ወደ ፈጣሪ፣ ነዳጅ መወደዱን ወደ ፈጣሪ፣ እህል ማጣቱን ወደ ፈጣሪ። እስቲ ወደ ፖለቲካ ሂድ። ወደ የህዝቤ እቃ የተራኩት በአብይ አህመድ ነው። የፖለቲካ ቅስቀሳ ጅቡ አቤት ጅቡ አቤት። የአዲስ አበባ ልጅ እንዳጠብቅ እንዴት ይነሳል ብለን እንዳጠብቅ ከተኛበትም ምንም በቃ ልም ብለን ተኝተናል። አይመለከተንም፣ ጨርሰናል። ይመለከተኛል ብትል የት ደርሳለህ? አይደለም በቃ መጀመሪያ ስህተት ሰራን። መጀመሪያ ተሳሳትን። ዳግመኛ ስህተት አለ። ሰው አንዴ ነው የሚሳሳተው እኮ። የወያኔን ባንዲራ ይዘህ ተቀበረች። የዛን አይደለም መጀመሪያ ትግራይ ላይ ስህተት ሰራን ባለማወቅ። ጅቦ ባለማወቅ ትግራይ ላይ ስህተት ሰራን። ዳግመኛ ስህተት አለ። አንተ ግን መስቀል አደባባይ ላይ የሬሳ ሳጥን ላይ የትግራይን ባንዲራ አድርጋችሁ ተቀበረ ብለናል፣ እናምናለን ብለናል። ስህተት ሰራን። በቃ ይቅርታ በሉን፣ ስህተት ሰራን።
ዳግምኛ አንነሳም፣ በምንም አንነሳም። የትግራይ ቁጭ ህዝብ ብለን ማየት ነው። ይቅርታ እኮ አይፈልግም። ይቅር ካላችሁ ቆየ እኮ በቃ እናት ግን በቃ ቆየ። ቁጭ ብለን ማየት ነው። ጅቦ የአዲስ አበባ ልጅ ይነሳል ብለህ እንዳትጠብቅ። ለምን የሚነሳው አይነሳም። በቃ ካምባላ አይነሳም። ቁጭ ብሎ ማየት ነው። የሚመጣው ይኸውልህ የተምታታ ነገር ነው። ካምባላ አይመጣም። 97 ላይ ቀወጥ ነው። ከዛ ኢህአዲግ አሪፍ እየሰራ ነበረ። በመሃል አለማወቃችን እኮ ገባ። ሌላ አዲስ ነገር ሌላ መንግስት ስላላየን አዲስ ነገር ይመጣል ብለን ነው ወደኋላ ደግሞ የኋላ ማርሽ የገባ ነው። እና አሁን እንዴት ነው ኑሮ? እንዴት ነው ፍትህ? አቶ ፍትህ የለም። አይ አዲስ አበባ ልጅ የለም። አብይ አህመድን በፍጹም ከመንበሩ የሚነቀንቀው የለም። የትኛውም ፖለቲከኛ፣ የትኛውም ታጣቂ እናቴ እኔ እኮ ከልቤ እኮ ነው የምነግራችሁ። ሄሎ አዩ፣ አሰላሙ አለይኩም መዳም። ዋሌኩም ሰላም። እንዴት ነሽ? ድቦዬ አቤት እህቴ፣ ብራዘር አሳብላለሽ ደሓን ዶ? ደሓን ማሬ። በቃ ፖለቲከኛ የፖለቲካ ሀሳብ አለሽ? አዎ አለኝ። እሺ እኔ እስቲ የምልህ ኮፒ ሊንክ ሸርሸር አድርጉ በእናታችሁ። መጀመሪያ እናት ፎሎ አስደርገኝ። ነይ ውጪ። ስማ እንዳታስወጣኝ። ዘብነን ብላ ነው ደግሞ የምታወራው። መጀመሪያ ፎሎ አስደረግ። እናት ነኝ የጅቦ ቅምጥል የኔ ፍቅር፣ እንዴት አባቴ እንደምወዳት እች ልጅ እናቴ። ዳኒ ወይ ወዳጅ እንዴት ነህ? ሁሉ ሰላም አለ አማን ነው። በነገራችን ላይ ለየት ያለች ሳቅህ በጣም ታዝናናኛለች እና ታንኪዩ ወዳጅ ስለጋበዝከኝ ወደ ቤትህ። አጠር ያለች ነገር ነው እኔ ማስተላለፍ የምፈልገው። አይ ቲንክ አሁን ማቀርበውን እይታ ብዙዎቹ ያላዩትን ነው። የታየ የተወራ የተነገረ ነገር አልደጋግም፣ ግን ያልታየች አንዲት ነገር ነው የምለው። እሱ ምንድን ነው? አሁን ላይ ብዙ እኔ የምኖረው በነገራችን ላይ ከሀገር ውጭ የአሜሪካን ሀገር ነው የምኖረው እና አንዳንድ ኮሚዩኒቲ ቤዝድ የሆኑ እና ትንሽ ወደ መንግስትም ወደ ፖሊሲያቸውም ትንሽ ቀረብ የሚያደርግ ሊያደርግ የሚያስችለኝን አንዳንድ ስራዎች ሰራ ነበር በፊትም አሁንም፣ እና በተለየ መንገድ የሚገባኝ ነገር አለ እና አብይ አህመድ አሁን እዚህ ሁላችሁም ላላችሁት በተለይ ኦልሞስት 700 ምናምን ሰው ይታየኛል። ፎር ዘ ሪካርድ ነው የምናገረው። አሁን በኋላ የኢትዮጵያ ህዝብ የሚቀበለው ነገርም ካለ እንደ ህዝብ ለመቀበል ተዘጋጅቶ አውቆት ይቀበለው፣ ዋሬቨር ጉድ ኦር ባድ ማለት ነው። ግን ፎር ዘ ሪካርድ ነገ ከነገ ወዲያ ሆኖ በተግባር የምታዩትን ነገር ነው የምነግራችሁ። ከቻላችሁ ደግሞ የየራሳችሁን አማራጭ የየራሳችሁን አስተዋጽኦ አበርክታችሁ እጣ ፈንታችሁን ወይም ደግሞ እየመጣ ያለውን ነገር ወደ ፈለጋችሁት ዳይሬክሽን የማድረግ ተፈጥሯዊ መብትም አላችሁ፣ የእናንተ ምርጫ ነው እና አብይ አህመድ ለስልጣን ነው ስልጣኑ ላይ ለመቆየት በስልጣን ለመቆየት ለስልጣኑ ሲል ነው የሚታገለው፣ ስልጣኑን ለማስጠበቅ ነው ምናምን የሚባሉ አባባሎች በጣም የተሳሳተ ነው። አብይ አህመድ ለስልጣን የሚታገል ሰው፣ ለስልጣኑ የሚቆጭ ሰው እንደዚህ አይደለም። የሚያደርገውን ነገር አይታችሁት ከሆነ በግልጽ ዲስትራክሽን በግራም በቀኝም በሁሉም አቅጣጫ አንድ ስልጣን የሚፈልግና በስልጣን መቆየት የሚፈልግ ሰው የሚያደርገው ነገር አይደለም የሚያደርገው። ምክንያቱም በስልጣን መቆየት ካለብህ በስልጣን የምትመራውን ሰው ያስፈልግሃል፣ የምትመራው ህዝብ ያስፈልግሃል። ያልተራበ ያልተጠማ በፖለቲካ ያልተጎዳ በአጠቃላይ ስልጣንህን ኤክሰርሳይዝ የምታደርግበት ዌል ኦርጋናይዝድ የሆነ ማህበረሰብ ያስፈልግሃል። እሱን አይተው ከሆነ አገር ውስጥም በዙሪያው በኢትዮጵያ ዙሪያ ካሉ ጎረቤት ሀገሮችም ከሁሉም ጋራ ያለውን ግንኙነት የምታየው ከሆነ ትንሽ ግራ የሚያጋባ ኦድ የሆነ ይሄ ሰውዬ ራሱን እንኳን ሊያጠፋ የሚችል ስራ ነው የሚሰራው። ምንድን ነው እያደረገ ያለው?
አሁን ግብጽም እንደሰማው እዛ ኤርትራ ላይ አሰብን ጅቡቲ ላይ የጅቡቲን ወደብ ኦልሞስት ተፈራርማ ጨርሳለች። ከዛ በፊት እሱ ያደረገው እንቅስቃሴ ፌል አድርጎ ነው ይሄን ነገር ይዞት የመጣና በአጠቃላይ ይሄ ሰውዬ ያደረገ ያለው የኢትዮጵያ ማህበረሰብ ሙሉ በሙሉ ሲጀመር የኦሮሞ ወኪልም አይደለም። አብይ አህመድ ለኦሮሞም አይጠቅምም። ግን ምንድነው ኦሮሞን የሚጠቀምበት የተወሰነ ፍርፋሪ ብን እያደረገ የተወሰነሽ ነገር እየሰጠ በእነሱ ለመደበቅ ጫና ሲመጣበት ከዓላማው እየሄደበት ካለው መንገድ የሚያሰናክለው የማህበረሰብ አካል ሲመጣ ለመደበቅ ይጠቀምበታል የኦሮሞን ህዝብ እንጂ ፒውርሊ ኦሮሞን ማህበረሰብ ለመጥቀም አይደለም። የትግራይንም ማህበረሰብ ለመጥቀም አይደለም። ከትግራይ ጋር የፈጠራት ግንኙነት ከአማራ ማህበረሰብ ጋር ያለውን ግንኙነት ባላንስ ለማድረግ ነው። በሁለቱ መካከል የሚፈጠረው ልዩነት ዓላማውን ለማስፈጸም በቂ ጊዜ በቂ ትንፋሽ ስለሚሰጠው ያን ሃንድል ለማድረግ ነው እንጂ ነጌታቸው ረዳን ነጻድቃንን ያስጠጋቸው ትግራይን አሁን ለጊዜው ከትግራይ ጋር የሆነ የሚያደርጋቸው ነገሮች ለትግራይ ማስቡ አይደለም፣ ለኦሮሞ ማስቡ አይደለም ወይ ለስልጣኑም አይደለም ማለት ለኦሮሞም አይደለም ለትግራይ ለምንድን ነው? ኦኬ እሱን ልናገር ቀደም እኮ ነግሬህ ነበር። ትንሽ የኔ ወጣ ይላል ብዬህ ነበር። እሺ እና ከዛ በተጨማሪ አሁን ያልኩት ነገር በተጨማሪ ሌላ የሚያደርገው ነገር ምንድነው? በአጠቃላይ ማህበረሰቡ አይተ ከሆነ ገንዘብ ብር በአካውንቱ በተለይ በተቋም ደረጃ ለምሳሌ ኦርቶዶክስ ተዋህዶ ቤተክርስቲያን ሌሎች ማህበራቶችን ንግድ ባንክ እና ሌሎች ባንኮች ቼክ ብታደርግ በሙሉ ተቀማጮች ወጪ እየተደረጉ ለዓላማ ማስፈጸሚያ ጥቅም ይዋሉ ነው። እና በአጠቃላይ ማህበረሰቡ ምንም አይነት ገንዘብ እንዳይኖረው ምንም አይነት ሪዘርቭ እንዳይኖረው እንዲጎሳቆልና ምንም አቅም እንዳይኖረው መናገር የሚችልበት ለባህሉ ለሃይማኖቱ ለሚወደው ዋጋ ለሚሰጠው ነገር መቆም የሚያስችል አቅም እንዳይኖረው ነው እያደረገ ያለው። ከዛ ኔክስት የሚመጣው ነገር ምንድነው ካልከኝ መጨረሻ ማህበረሰቡ ሙሉ በሙሉ አቅም እንደሌለው ካረጋገጠ በኋላ ማህበረሰቡ ምንም የገንዘብ ሪዘርቭ እንደሌለው በአጠቃላይ ሙሉ በሙሉ ሽባ ከሆነ በኋላ የውጭ ባንኮች እንዲገቡ ያደርጋል። የውጭ ባንኮች ከገቡ በኋላ ማህበረሰቡ ምንም ገንዘብ የለውም፣ ምንም አቅም የለውም፣ ገበሬውም ተበዝብዟል፣ ሁሉም ነገሩ የለውም፣ ማንም ምንም የለውም። ዘን የሚቀጥለው ነገር ምንድነው? እነዛ ባንኮች ለማህበረሰቡ በኮላተራል ቅርብ ጊዜም ጀምሮ ነበር የተወሰነ መሬታችሁን እያስያዛችሁ ገንዘብ ተበደሩ ሲል ነበር ገበሬዎችን እና ማህበረሰቡ ገንዘብ ቤቱን እያስያዘ መሬቱን እያስያዘ ገንዘብ እንዲወስድ ይደረጋል። መጨረሻ እነዚህ የገቡት ባንኮች ከነዚህ ከሚገቡት ባንኮች ጀርባም በጣም ትልልቅ ያል በዓለም አቀፍ ደረጃ ከፍተኛ ቢሊዮነሮች አሉ፣ ብዙ ዓላማ ያላቸው። ከዛ በኋላ ማህበረሰቡ ሙሉ በሙሉ በቁጥጥር ስር ይውላል ማለት ነው። እና አብይ አህመድ በአጠቃላይ ብቻውን ይሄን ሁሉ ነገር ይሰራል ብላችሁ ካሰባችሁ በጣም ተሳስታችኋል። እሱ እየሰራ ያለው ነገር ተልእኮ እያስፈጸመ ነው። ለዛ ነው አንድ አገርን እመራለሁ ዳኒ ያልከው ነገር በጣም አሳማኝም ነው ትክክልም ነው። የሆነ የሚገዛ ነገር አለ። አሁን ፕሮፋይል ያደረከው ወንድማችን ነፃ ያወጣናል ከዓለም ጋር ተጋጥሞ ብለህ ታምናለህ? አሁን አብይ አህመድ ከሌሎች ትላልቅ ባዕድ ሀገራት ላይ መስራት እና ከነዛ ባዕድ ሀገር ጋር ገጥሞ የሚሰራውን ስራ እነዚህ አሁን ገጥሞ ያሸንፉታል ወይስ ዝም ብለው? ኦኬ ጥሩ ጥያቄ ነው። አሁን እንዳሳየው እምነት ያ ጥሩ ጥያቄ ነው። ታንኪዩ። እኔ ሆነስቱኝ ነው ማውራው ባይዘው ለሁላችንም ሊጠቅም የሚችል ነገር ነው። ከተናገርኩም መናገር የምፈልገው እንደዛ አይነት ነገር ነው። እና ምንድነው እነዚህ ልጆች አሁን ፕሮፋይል ያደረኩት ልጅ እንግዲህ ማህበረሰብ ተበድሏል ብሎ ወጥቷል። ነገር ግን አሁን እንደ ማህበረሰብ እንደ ህዝብ እንደ አገር ነው ችግሩ የገጠመን። አሁን እኛ ተከፋፍለን የተጠቃን ይመስለናል እንጂ ሶርሱ ሁሉንም የሚመለከት ሁሉንም የኢትዮጵያ ማህበረሰቡን ብቻ ሳይሆን የኢትዮጵያን መሬት፣ የኢትዮጵያን ሪሶርስ፣ የኢትዮጵያን ኤቭሪቲንግ ታርጌት ያደረገ ነው። ግን ያንን ለማስፈጸም ሲባል ግን በመካከላችን ልዩነት ያለ እንዲመስለን አድርገውናል። ይሄ ልጅ የወጣው ይሄ ልጅ ብቻ ሳይሆን ሌሎችም ብቻቸው የሚያደርጉት ነገር የሚያመጣው ምንም ነገር የለም። ቅድም ነግሬሃለሁ እና ጌታቸው ረዳ እኮ በነገራችን ላይ የትግሉ ጊዜ አይተው ከሆነ ሞር የሚናገር አንዴ ደረሰ። ቴንኪው
ምንም ማንም አያመጣም። ልክ እናቴቱ ልክ ነው የተናገር እና አንዳንዶች ቆይ ልጨርስ ስሞት አንዴ ጅቦዬ ትጨርሳለህ። አንዴ አንዳንድ ተስፋ የሆነ የተስፋ ቃላቶች የሉ ጉም ነገር የሆነ የማይጨበጥ ነገር እንዲወርደን እንዲገብተን እንዲሄደን እንዲመተን እንዲያርገን ተቆጣጥረን ይዘን ምናምን አብይ አህመድ ቀላል ሰው እንዳልሆነ አንተ ማመን ብቻ በቂ። ብዙዎች ደግሞ ማመን አለ። ይሄንን አምነን ስንቀበል ነው እኛ ኢትዮጵያውያን መወሰን የምንችለው እንጂ አሁን አንዳንዱ እኮ ዝም ብሎ ስሜታዊ ሆኖ እኮ ነው የሚያወራው። ስሜታዊ ሆኖ በቃ የአባቶች ሀገር የቅድመ አያቶች ሀገር እኔ የገነባኋት ሀገር የለም እኮ አብይ ጋር እንዲህ እኮ አይሰራም። አያዋጣም። የሚገርምህ ጅቦዬ በአጠቃላይ ሉክ አብይ አህመድ ዙሪያ አሁን የምታያቸው በጣም ትልልቅ የሚባሉ ምሁሮች ምንድነው አብይ አህመድ ያለው ሚስጥር? ይሄ ሁሉ በሀገሪቱ ውስጥ ያለ ባለሀብት በለው በሀገሪቱ ውስጥ ያለ የተማረ በለው የፓርላማ አባል በለው ምን በለው ኦልሞስት 90% ሚሽመደመዱት ምንድነው? ይሄን ሰውየውን ስታየው ዝም ብለህ ስታየው ግሮስሊ ከውጭ ስታየው ሰውም እንደሚለው የሆነ ኢዚ አድርጎ ያየዋል። ይሄንን አካይ ከጥንካሬ ያገኘው ይሄን ኮንፊደንስ ሲናገር አይተው ከሆነ ከ10 ዓመት በኋላ ማጠብቁት ለሩጥ ይመጣል ምናምን እንትን ካላችሁ ያለ የሚናገረው ነገር ራሱ ብዙ ነገር ይነግራል። እና በአጠቃላይ ከዚህ ሰውዬ ጀርባ እጅግ በጣም ግዙፍ እጆች አሉ። በጣም ግዙፍ እጆች እነዛ ግዙፍ ውጊያ የማይደመሰሰው መሆኑን አረጋግጠዋል። ለምን መሰለ ይኸውልህ ቆይ አይደለም ይኸውልህ ምን መሰለ ጅቦዬ አሁን የአማራ ኃይሎች የፋኖ ትግል ማለት ነው። አሁን የፋኖ ትግል እንግዲህ አብይ አህመድ ብቻውን አይደለም ብያለሁ። ምናልባት ፋኖ ገፍቶ የሆነ ነገር መፍጠር የሚችልበት ደረጃ ቢደርስ እንኳን እና አብይ አህመድ አቅም ቢያጥረው የሚገባ የውጭ ኃይል አለ። በቃ ይሄ ነገር እንዳይፈጸም የሚያደርግ ቢኮዝ አብይ አህመድ ዳይሬክት የተደረገ ነገር የተጻፈን ነገር ነው እየተወነ ያለው እንጂ አብይ አህመድ እንደ አንድ የማህበረሰብ አካል ለኢትዮጵያ ለሀገሬ ብሎ በራሱ እቅድ በማህበረሰቡ እቅድ የሚሰራ ሰው ቢሆን ኑሮ ከዚህ ተቃራኒውን ነበር የምናየው። እና ትልልቅ እጆች አሉ። አሁን ይሄ ግብጽ መጣ እዛ ጋር የምትሰራው ነገር በዙሪያ ያሉት በአጠቃላይ የሚፈጠረው ነገር ሁሉ እንዲህ ዝም ብሎ በአጋጣሚ የሚሆን አይደለም። አብይ አህመድም እስከ 11ኛው ሰዓት ድረስ ኮንፊደንትሊ እንትን የሚለው የሚያውቀውን ነገር ስለሚያውቅ ነው። እና እኔ አሁን ለዚህ ነገር ማን ነው የምልህ ሁሉን ነው የሚበላው። የሚመጣው ነገር ሁላችንንም እንደ ሰው ማለት አንድ ማህበረሰብ ወደዚህ ዓለም ሲመጣ ሲፈጠር እንዲኖር እንደተፈለገው ሰው ሆኖ መኖር ለካ ባህልህን ወግህን ስርዓትህን በቃ ነፃ ሆነ ያንን ሁሉ ነገር የሚነጥቅ ነገር በሪሶርሳችን ላይ ሉዓላዊነት እንዳይኖር በአጠቃላይ የባህል የሪሶርስ የብዙ ነገር ሉዓላዊነታችን ሁሉ ኮምፕሮማይዝድ የሚያደርግ ነገር እና ዝም ብለህ አፍህን ዘግተህ ምትባለውን እየሰማህ ሚሰጥህን እየተቀበልክ እንዲህ ልክ እንደ ባሪያ በእጅ አዙር የምትኖርበት ሁኔታ ነው የሚፈጠረው። እና ለዛ ትልቁ መድኃኒት ምንድነው ካልከኝ ኦሮሞ ማህበረሰብም የትግራይ ማህበረሰብም የአማራ ማህበረሰብም በጋራ ገብቷቸው ማለት ነው እንደዚህ ብሎ በወኔ በመናምን ሳይሆን ገብቷቸው እየመጣ ያለው ነገር ሁላችንንም የሚበላ የሚያጠፋ መሆኑ ገብቷቸው በመከባበር ይሄኔ ነኝ እንትን ነኝ እንትና ዘር ነኝ እንትና ሳይሆን ሀገሩ የጋራችን ነው የሰራነው በጋራ ነው ነገም በጋራ በኩልነትና በሰላም መኖር የምንችለው ጥምረት ስንፈጥር ነው። ምክንያቱም ጥምረት ሲፈጥሩ ከውጭ ለሚመጣው ኃይልም ገብቷል አይደል አስቸጋሪ ይሆናል። ከውጭ የሚመጡ ጣልቃ ገብነቶች በእኛ መከፋፈል ላይ የተመሰረተ ነው ስኬታቸው ወይም ውጤታቸው። ድሮም ሲገዙን ሲያጠቁን በመከፋፈላችን አድርገው ነው የመጡ። የትግራይና በተለይ የትግራይ እኔ አሁን ላይ የትግራይ ማህበረሰብ ህወሓት ይጠቅመኛል ህወሓት የኛ የፖለቲካ አማራጫችን እኛ ምን መርጠው ነው ካሉ ችግር የለብኝም። ህወሓት መወገድ አለበትም ከተባለም አብይ አህመድ ባሰበው ካልኩሌሽን ሳይሆን የትግራይ ማህበረሰብ ራሱ በሰላም አሰናብቷቸው ሌሎች ከማህበረሰቡ ውስጥ አቅም ያላቸውን ሰዎች ወደ ስልጣን እንዲያመጣ ነው የምፈልገው። አዘርዋይስ ግን አሁን ላይ ከነ ጌታቸው ረዳና ከነ ጻድቃን ገብረትንሳይ እነ ደብረጽዮን እዛ የቀሩት ይሻሉኛል።
ምክንያቱም በተወሰነ መልኩ ቻሌንጅ አድርገውታል። አብይ የእውነቴን ነው የምልህ፣ እነሱን እመርጣለሁ። ቢያንስ ስቲል እጅ አልሰጡም። ስቲል ለሉዓላዊነታቸው ክብር አላቸው፣ ለክብራቸው ክብር አላቸው። ሙሉ በሙሉ ባሪያ የሚፈልጉት ነገር ስቲል አለ፣ ዲማንድ የሚያደርጉት የሚታገሉለት ነገር ዙሮ ዙሮ ዳኒ በጣም እናመሰግናለን። እናቴን ከልብ የመነጨ ምስጋና ነው ላንተ ያለኝ። ዳኒ የተናገረው ነገር ምንም አይነት ውሸት የለውም። እናቴ ትሙት ከልቡ ነው። በቃ ፕሮፋይል ያደረገውም ዘመነ መሪ ወዳጁም ነፃ አይወጣም፣ አብይን አያሸንፍ። ምክንያቱም ሌሎች ኃይሎች አሉ አለ፣ በቃ ጠንካራ ኃይሎች። የሚያወራው ልክ ነው እና የዚህ መድኃኒት ብሎ ያወራው ደግሞ መድኃኒት አይደለም። ሁላችንም ብሔር ብሔረሰቦች ምናምን ምናምን አለ። እሱንማ አብይ አህመድ እኮ ቀደም ብሎ ሰራው እኮ። አንዳንድ ታጣቂዎች የተናገሩትን አላየም? ይህንን መንግስት እናጠፋለን ብሎ ዘር ሲነኩ አላየም? ተሳሳቱ። ያልሆነ ነገር እኮ አብይ አህመድ አስነካቸው በሁሉም ላይ እና እዚህ ሶሻል ሚዲያ ላይ እንዴት ዳኒ እንዴት እንደምንሰዳድብ እያየ ነው። አንተ ኦሮሞ፣ አንተ አማራ፣ አንተ ትግሬ ምናምን በቃ ሰው እኮ አናሸንፈው። እናቴ ትሙት በጸሎት ነው አልኳችሁ። እግዚኦ ሰውረነ መሐረነ እያልን ካልሆነ በስተቀር ደግሞ የተስፋ ወሬ ለህዝባችሁ አትስጡ። ሶሻል ሚዲያ እየመጣ በቃ እንዲህ ነው እንዲወርዱ በዚህ ታግለን በዚህ መተን ምናምን በቃ ልንቆጣጠረው ነው በቃ ልንይዘው ነው አሁን በቃ እንደዚህ አድርገን ደምስሰን ምናምን። ይህ ተውት፣ ቀልድ ነው። እናቴን ቀልድ ነው። ቲፒኤልኤፍ ደብረ ብርሃን ሲደርስ እኮ ነው የምትፈልገውን ነገር እናደርግልሃለን ምናምን ሀገር ትሆናለህ። ሰው ሳይሰማ ተመለስ እኮ የተባለ ዳኒህን ታውቃለህ። እና ቲፒኤልኤፍ እንደዛ በቃ ሰው የትግራይ ከኢትዮጵያ ላይ እንትን ያለው ነገር እስኪቆርጥለት ድረስ ምናምን የሆነ አንዳንድ ነገር ፌክ ምናምን ተጫወቱ ምናምን እዛ ተባለ። እሺ ተባለ። ኤርትራን ደግሞ እንደዚህ አድርገን እናዳክማታለን፣ ግብፅን አውቀን እናስገባታለን። ዳኒ እኮ እውነቱን እኮ ነው ያወራው። እናቴ ይህ ሽምቅ ውጊያ ምናምን ደርሰናል፣ ቀርበናል። ቅርብ እንጂ የለም ህልም ቅዠት። አብይ አህመድ እኮ በጣም እኮ ነው የሚያላግጠው፣ በጣም ነው የሚያላግጠው። አላያችሁም? የትግራይ ሰራዊት ደብረ ብርሃን ሲደርስ አብይ አህመድ የሆነ ዘመጫብጭ ምናምን አሜሪካኖች ምናምን እሺ ስሜ እንትን እንዲል ዘመቻ ልውረድ አሁን፣ እሺ ደብረ ጽዮን አሁን ልወርድ ነው፣ ስማ እናንተ ተመለሱ፣ እሺ በቃ ጆባይደንን ማናገር ኢንፌክሽን፣ እሺ እሺ በቃ ይመቻ፣ አራዳ ልጅ መገናኛል። ከዛ ብያ ወረዱ፣ ዘመቻ ተባለ። የኢትዮጵያ ሕዝብ ስፓርታከስ ወረደ፣ ሰይፉን ይዟል። ተመለሱ ተባለ፣ አለቀ። ከዛ ማለ ደግሞ ፋኖ የሚባል መጣ። ፋኖ ምናምን ፋኖን እየሄደ አሻንጉሊት ጨዋታ ነው አብይ አህመድ አሁን የሚሰራው ስራ። ፋኖ ጋር እየተዋጋ አሰብ እንወራለሁ፣ ማን ይሰማኛል፣ ማን ይከለክለኛል ይላል ቁጭ ብሎ። እናት ነኝ የጂው ቅምጥል ሞዴሬተር ተሰጥቶሻል፣ የፈለግሽውን ቦልክ፣ የፈለግሽውን አሶች። ከዛ አማራ ፋኖች እንደሆነ ዝም ብለህ ቃቃ ተጫወትባቸው፣ አዳግም አማራን በቃ አዳግም ተባለ ነው። ምክንያቱም አማራ የውጭ ኃይልም አይፈልገውም፣ የውስጥ ኃይልም ብሔር ብሔረሰቦች አይፈልጉትም። ከፊት ሆን ብለው እንደፈለግ በቃ አድርጋቸው አዳግማቸው። አብይ አህመድ በአንድ ሌሊት አዳርቆ ማጥፋት ይችላል እኮ። እናቴን ሆን ብሎ ቀስ እያልክ ትንፋሽ እየሰጠ ምናምን አዳግመው አማራውን፣ ሀሳቡን ቅስሙን ስበረው ምናምን። እናቴን እንዲህ እኮ እናንተ አልገባችሁ። ትግራይ ካሁን በላይ የትግራይን ህዝብ ደግሞ በቃ ከኢትዮጵያ ጋር አለያዩት። ብር ሲዋጣ የኢትዮጵያ መንግስት አልሰጥም፣ በረሃብ ሞቱ እያለ አውቆ በቃ ከጭንቅላቱ እንዲወጣ አድርጉ ምናምን ተነጋግሩ። አማራውንማ እንደ ገብስ ቆሎ ነው ሽት የሚያደርጉት አውቀው። እናቴ ትሙት አውቀው ሆን ብለው። ከዛ ወሎ ላይ ደግሞ ፖለቲካ ይሰራል።
ወሎ እንደዚህ ስለሆነ በቃ ክልል መሆን አለበት ይባላል፣ ጓጓ ይባላል ምናምን እንደዚህ በጎንደር ሆንብል። ከዛ ኤርትራ ጋር ጦርነት ይጀመራል። ኤርትራ ደግሞ አብይ አህመድ ሄዶ ቅጥቅጥ ያደርጋታል። አሮን ያበላታል። ከዛ ትግራይ ትግራይ ደግሞ ጓ ትላለች። ለምን ይሄ የትግርኛ ተናጋሪ ህዝብ እንዴት ይቀጠቀጣል በአብይ አህመድ? ደርግ ነው ምናምን በቃ አንድ ላይ እንደ በፊቱ እንሆን ምናምን ይባላል። ከዛ የደርግ ጊዜ ይመለሳል። የደርግ ጊዜውን እድል እኮ ትግራይ ሀገር ትሆን ነበር እኮ ከኤርትራ ጋር ብላ በቃ አሁን በቃ ይሄን ያለና ይነጠረ ይባላል። ከዛ አሰብን ይዞ አብይ አህመድ ይቆማል። እነሱ ደግሞ ይህንን ወልቃይትን ብቻ ሳይሆን ጎንደርን ጠቅልለው ይዛሉ። በዛ በኩል በቃ አሁን ክፍፍልን አሜሪካ እንዲህ ነው የምትፈልግ። ከዛ ህዝቡ ደግሞ አሁን የሰላም በቃ ፕሪቶሪያ ስምምነት አሰብን ይዛለች ኢትዮጵያ ትለቃለች። መሀል ላይ ነጮች ይመጣሉ። ደግሞ በቃ አንተም ተው አሰብን አስመራን የሚከፍል ኤርትራውን የባህር ግዛት ሳይሆን የመሬት ግዛት ነው የሚያስፈልጋት። ይሄንን ግማሽ ሁሉ ከደ ወልዲያ ወደታች ያሉ እንደዚህ ያጠቃሉ። በትግራይ ኃይል ያስይዙታል ምናምን። የኤርትራ ኃይል የተቀላቀለ ትግርኛ ተናጋሪው እዛ አካባቢ ያሉ ህዝቦች ደግሞ ትግርኛም አማርኛም ነው የሚያወሩት እንደፈለጉ ነው። ጎንደሬ ትግሬ የሚባል ነገር አለ። ደግሞ ሁለቱን የሚያገናኛቸው ሬ ፊደል ከግዕዝ እንደመጣ ሁላችንም ኢትዮጵያን መረዳት አለብን የሚባል ፖለቲካ ይጀምራል። እዛ ደግሞ ወሎኮ አባገዳኮ ተብሎ ይጀምራል። ተጽናና ይለኛል። ከዛ እነዚህ ጀብሃ የተባሉት በኤርትራ በኩል የተነሱት ሱዳኒዎች ደግሞ ትግራይ ኃይሏን ይዛ ስትመጣባቸው ሳይወዱ በግዳቸው አንገታቸውን ይደፋሉ። እነሱ ናቸው አሁን ኢሳያስ ከሞተ በኋላ እንቆጣጠረዋለን እኛ እንትንን ምናምን ትግርኛ ተናጋሪ እዛ ትንሽ አይደል እንጨፈልቃቸዋለን እንገጫቸዋለን እያሉ ሲወበሩ ነበር። ትግራይ ስትቀላቀልባቸው አይ አሁን 50-50 ሆነናል ጸጥ እንበል ይባላል። ከዛ ኢሳያስ ይሞታል። ይህ ትግራይ ቲዲኤፍ እና የሻዕቢያ ወታደር ይቀላቀልና ትግራይ ትግርኛ ዲፌንስ ፎርስ የሚል ይመጣል። አብይ ደግሞ በዛ በኩል ቶፒያ የሚል ይዞ ይመጣል። እኑዬን አየኋት ልበል አይኔ ነው እናቴን አይቻታል ነቃሽ። እዛ የትግራይ ኃይሎች አሁን ትላልቅ ኤርትራ ውስጥ የትግራይ ባለስልጣናቶች ናቸው እንዳለ በቃ። ግን የትግራይ ላይ የሚደረገው ጭካኔ ምናምን እንዲቆርጥልን ነው። እንዬ እኔ ፍቅር እናት ነኝ በቃ ኮፒ ሊንክ ታደርገዋለች። እናት ነኝ የጅቦ ቅርምጥል ኮፒ ሊንክ እኔ ወዳጅ የኔና ያንቺ ፍቅር በዚች ልጅ እኮ የተቀደሰው። በእንዬ ቀልድ የለም። አንተ በእንዬ ጦር ሁሉ ነው ማስነሳው። እናቴን ፖለቲካ ሁሉ ትግራይ ምናምን አማራ ኦሮሞ አይገባኝም። በእንዬ ከመጣችሁ እናቴ ይደብረኛል። በቃ ጃስት ነው የምለው ማንን እና ሆነም ቀረም የትም አትደርሱም። ትራባላችሁ የትም አትደርሱም። ትቀማላችሁ የትም አትደርሱም። ማን አባቱን ምን አባቱ ያወጣል? ደግሞ ህልምና ቅዠት የሆነ ፖለቲካ አቁሙ። ይሄ እንዲያርገን እንዲወርዶ እንዲመጡ በቃ በዚህ አሁን ደርሰናል። የአብይ አህመድ ስልጣን እንትን እየወድ ህዝብ አታወናብዱ፣ ህዝብ አታስፈጁ። እናቴ እንዲው ዳኒ ነገረ እኮ ጥግ ድረስ አብይ አህመድ የኦሮሞን ኃይል አይፈልግ፣ የትግራይን ኃይል አይፈልግ። ከጀርባው ምን የመሳሰሉ ጠብደል አብይ አህመድ እኮ ስራውን ሰርቷል እኮ። የሚፈልገውን ሰው ፒክ አድርጓል። ሀብታሙ ሌላው ህዝብ የኢትዮጵያ ህዝብ እኮ ጉንዳን ነው እያለ እኮ ተናግሯል። ሌላ ለውስጥ ያለው ሌላ ግድንግድ ሰዎች ናቸው ጎኑ ያሉት። ዳኒ እንዳለ በቃ አሜሪካኖች፣ አውሮፓ የውስጣዊ ሴራው ማለት ነው። ሴራው የለም ዳኒ እንቅጭ ነግሯችሁን ይወረ እና እዚህ እየገባችሁ
እንትን አትበሉ፣ አትላላጡብን፣ አትገሸላለጡብን። በተለይ አንዳንድ ሰዎች አላችሁ ክፉ ነገር የምትናገሩ ሰዎች፣ በጣም ክፉ የወረደ ንግግር የምትናገሩ እናንተ ለማህበረሰባችሁ እዘኑ፣ እንድታዘንላችሁ። አብይ እንደሆነ አይለቃችሁ። ንቀቱን ነው የሚያሳያችሁ፣ ንቀቱን ጥግ ድረስ። ለማንኛውም ስለነበረን ቆይታ በዚህ እናጠናቅቃለን። የዩቱብ ቻናላችንን ፎሎ አድርጉ። ኪዳነ ሐወይ እንደዚህ ያለ ኮፒ ሊንክ አድርግ። አዲስ የዩቱብ ቻናሌን ሼር፣ ሰብስክራይብ አድርጉ። ሰሊጥ አሞጣለች። ሰብስክራይብ እያደረጋችሁ አያጅቡ ብላችሁ ግቡ። አዲስ የቲክታክ አካውንት አመጣለሁ አሁን በጎን ለጎን፣ እሱንም ፎሎ አድርጉ። ትልቅ ነገር እንሰራለን፣ በጣም ትልቅ ነገር። እናቴ ነው የምላችሁ፣ ትልቅ ትንታኔ ነው የምናመጣው። ሰሊታ የምልስ ሰሪ ነው የምትገቢ በዚህ ሰዓት። እሺ በቪዲዮ ምትወጪ ከሆነ ግቢ እስቲ። ጅቦ ወንድምነት ደህና ነኝ። እህትነት እንዴት ነሽ? ዩቱብ ከፈትክ እንዴ? አለኝ፣ ቆየ ከተከፈተ እኮ። ማ ብሎ ነው ያለው ታዲያ? ሰብስክራይብ እናድርግ። ጅቦ እንዬ ትምራን፣ እንዬ ትምራ። የት በደረስን እናቴ። እውቀት እኮ ጨቅ እኮ ነች። ሰልዬ ምን አልሽኝ? እኔ ቆንጆ ማ ብሎ ነው ያለው ስምክ ታዲያ? አያጅቡ ብለሽ ሁለት ነው። ሰብስክራይብ አደርጋለሁ። እውነት በርታ፣ ካንተ ጎን ነን። ቆንጆ ሴት ከጎኔ ስትሆን እኔ እናቴን ኩራት ኩራት ነው የሚሰማኝ፣ ጉልበት ሁሉ። ደህና ነህ? ዛሬ ምን ላይ ነበርክ? ዛሬ ምንም አታመጡም የሚባል ፖለቲካ ስሰራ ነበረ። አበቃ ፕሮግራሙ። አንቺን አስገባሁሽ፣ አሁን ልወጣ ነው። ውይ አመለጠኛ በእናትህ። ዛሬ ተኝተሽ ነበር? አይ ሌላ ቤት ነበርኩ። ገስት ላይ ሙዚቃ እያዳመጥሽ እያወራ ምናምን። ምን አይነት ወሬ ስታወሩ ነበር? ምንም ዝም ብለን እየተጫወተን። እና ቤትሽ መቼ ይወጋሽ? ነገ ሰርግ ሚንዜ ነኝ። ከሰኞ በኋላ ከፍታለሁ። እና አለባበስሽ ምናምን አታሳይንም? ሚዜ ነገ ያሳያችኋለሁ። እውነት እንዳውም በቃ እናት ደህና ነሽ? እያየኋት ነው ከታች አለሽ። አሳያችኋለሁ ነገ። እሺ ሰልዬ አትጥፊብኝ። እኔ ቆንጆ አልጠፋም። እሺ ጅቦዬ ደህና ሁን። ቻው። ይመችሽ የኔ ምርጥ እህቴ። ቻው ወንድሜ። ቻው ወንድሜ። እህቴ እኮ ነው የምንባባለው እኮ እኔ እና ሰልዬ። ሚስት አለች መሀል ላይ ጃስ ትላለች። ምን አባት ስትል ነው የሰማሁት አንተ? ማቲ ሐወይ يو حوي قبل كأني إيه يا ربي انت غيرك هتاج محول انت غيرك نجر تعول سعيد انت كبل ويعلو لمعتي تعول فطاري سمير ترى ያሰማራች ወታደር ምን አይነት ነው ይሄ ወታደር? የብርሃኑ ጁላን ወታደር በሚገባ የሚመክት ነው ምናምን እያለ ሲቀድ ነበር። አልሰማውም እንዴ? አይ ትንሽ አይቼዋለሁ እንጂ በደንብ አላየሁትም። አሁን የሆነ ጥሪ እያስተላለፈ ነበር እነ ወድት ሆል ምናምን በትግራይ ጉዳይ እንዲገቡ ምናምን። እሱ ብቻ ነው ያየሁት እንጂ ወታደር አላየሁም። ኤርትራ ወታደር ነበር ካላየው? ምን አይነት ወታደር ነው? ልጆች እና አረጋውያን ናቸው እኮ አውቃቸዋለሁ። የኤርትራ ወታደር እኮ ወይም ልጆች ናቸው ወይም አሮጊት ናቸው። ወጣት የለም። ህፃናቶች ይሄ እውነት ፀሐይ መቆበት አይደለም እንዴ? ይቦ እናቴ ወታደር ማለት ህፃናት ልጆች ነው። ኤርትራ ትናንሽ የኔ ታናሽ ልትበይ እኔ 3 ታናሽ ወታደር ነው። እኔ በ3 የምበልጠው 15 ዓመት። አይዞ አይዞ እንግዲህ ምን ታደርገዋለህ? ለማንኛውም ይመች ጃኒ ሐወይ እንችለዋለን። የመጣብን ያ አሁን ደግሞ በትግራይ የተሰበሰበ ብር በሉት አሉት።
እነ ብርሃኑ ጁላ በሉት አልበሉት ምን አባት አመጣለህ አሉ እኮ በቃ ምን አባት አመጣለህ ይሄ የት አባት እውነት ትደርሳለህ ይሄ እውነት ምን አባት አመጣለህ ነው እንጂ ከህዝብ የተሰበሰበ ናውጣ ይልዋል ሄደውት ናውጣ አንተ ሻቢያ ስማ አንድ ያልሆነ ጅቦ ነገር አይሰማዕካኒ እና ምእመናን የሻቢያ በጣም ተንኮለኛ ሻቢያ ፖለቲካ ጎበዝ ሳዋ ሰልጥኗል። እናቴን ወታደር ነበር ይልጅ ጩጭኩ ግን ኤርትራዊ በቃ በ13 ዓመት ነው ሳዋ የሚልቅ። ከዛ ብሬን ሰጥተውት ነበር ድንበር እንዲጠብቅ በሱዳን በኩል ብሬኑን ለሆነ ሱዳኒ በስንት ነው በ1200 ናቅፋ ሸጠው ሱዳን ገባ። ሱዳን የሆነ ፉል ቤት አሲዳ ምናምን የፉል ሳህን ምናምን አጠበ 2 ዓመት። ከዛ ተነስቶ ሊቢያ ከሊቢያ ተነስቶ ጀግኖች ናቸው እኮ አይፈሩም እኮ። ከዛ ሊቢያ ደግሞ እንደገና ቀጥቅጠው አውስትራሊያ ለምትገኝ እህቱ ሐዳሽ ትባላለች። ሐዳሽ ሓፍተይ ዶላር ይብላለው ናይ ሊቢያ ደላላ አለች። ስንት ነው አለች። 2500 ዶላር ለሱ ላከችለት። ሊቢያ ጣሉት። ከሊቢያ ተነስቶ ስዊድን አሁን ቋንቋ እየተማረ ነው። የአውሮፓ መንግስት ቁጭ አድርጎ ለምን እንደሚቀልባቸው አላውቅም። ምን ተርፎ ቢሞላው ነው ላሉ አንዳንዴ ሰርታት በላ ተለስ ድሃን ቀኒዩ ድሃን ዕለት ይኩነልኩም ርሁስ ናይ ቀዳም ምሸት ይኩነልና ህዝብና ተወፂኡሎ ተራሂቡሎ ናይ ህዝቢ ረሃብ ናብ ፖለቲካ ከይትወስድዎ በእጃኩም ተባበሩና ይኹም። እዚ ድምፂ ወያኔ ሓርነት ትግራይ እዩ።